ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለእናንተ ውድ አድማጮቻችን ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ በቅደም ተከተል እያጋራንሹ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ዛሬም ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ትላንታችሁ እንዴት አለፈ፣ ዛሬስ ምን እንጠብቅ ልታጋሩን ትችላላችሁ። አስቀድመን የተወሰኑ ሀገር ቤት መረጃዎችን እናደርሳችኋለን። በባህር ማዶ መረጃ ሰዓታችን ሜሲና ኢንተር ማያሚ ድንቅ ምሽት አሳልፈዋል። በላቲን አካባቢም ሌላ አንድ ትልቅ የፍጻሜ ጨዋታ ነበረ፣ እናነሷለን። በአውሮፓ የመረጃ ሰዓታችን ትላንት በርከት ያሉ ጨዋታዎች በየሊጎቹ ተካሂደዋል። ላሊጋው መሪ ቀይሯል፣ ባርሴሎናን መሪ ያደርጎታል። ዛሬ ማድሪድ መሪነቱን ለመረከብ በጣም ወሳኝ የተባለ ጨዋታ አለው። ከዛ በዘለለ በጣሊያን ሴሪኤ በርከት ያሉ በጣም ትልቅ ጨዋታዎች ነበሩ። በጀርመን በፈረንሳይ ለእናንተ ውድ አድማጮቻችን የምናደርሳችሁ ትልቅ ውጤቶች አሉ። አብራችሁን ትቆያላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ከሻምፒዮንሺፑ የወቅቱ አነጋጋሪ ቡድን ጀምሮ መረጃ ይዘናል። በፕሪሚየር ሊግ ብሬንትፎርድን ብሪያን ቤሞን ዮሐን ዊሳን ሲያጣ ምን ይውጠዋል ተብሎ ነበር። ኢገር ቲያጎን ያለው ይመስላል። በጣም አስደናቂውን ተጫዋች እናነሳለን። ትላንት ያልተጠበቁ ውጤቶችን አይተናል። አብነት ያክል በሂልዲክስ ስቴዲየም የነበረውን ውጤት እናነሳለን። ፈጣን 2 ግቦችን ትላንት አይተናል። አንደኛው እዚህ ስቴዲየም ላይ ነበረ። ከዛ በዘለለ የቶትናም እና የቶማስ ፍራንክ ጉዞ አንድ ላይ የሚያበቃበት ሰዓት የደረሰ ይመስላል። የቶትናም ጉዞ በጣም አስከፊ ነው፣ እንመለከተዋለን። ትላንት ምሽት በመረጃ ሰዓታችን ያነሳነው ግን ተጨማሪ መረጃ የያዝንበት የጋርዲዮላው ቡድን ሲቲ በሊድስ መፈተኑ ሲቲያን ቢያበሳጭም ግን ድሉ በስተመጨረሻ የተገኘ ነው እና በጣም አስደሳች ነበረ። ፎደንን በተለየ መንገድ እናነሳለን። ሃላንድ አላስቆጠረም፣ ግን ከጨዋታ በኋላ ለፔፕ ጋርዲዮላ ብዙ ያስረዳቸው ነገር ነበረ። ተጨማሪ መረጃ ይዘናል። ሲቲያን ቆዩን። የስሎቱ ቡድን ሊቨርፑል ኢሳክን ሳላህን ከፊት መስመር ይዞ ዌስትሃምን ያስተናግዳል። በጣም ወሳኝ ጨዋታ ነው። ሊቨርፑልን የቡድን ዜና በስፋት እናነሳለን። እንዳልኳችሁ ይህ ጨዋታ ለሊቨርፑል በየትኛውም አይነት መንገድ ማሸነፍ ግድ የሚለው አይነት ጨዋታ ነው። ጨዋታውን የተመለከተ ሰፋ ያለ ጥንቅርና የቡድን ዜና ይዘናል። ዛሬ ግን የዓለም አይኖች ሁሉ ትኩረት የሚያደርጉት በስታንፎርድ ብሪጅም ጭምር ነው። በርካታ ተመልካቾች ይመለከቱታል በመላው ዓለም የሚባለው ይህ ጨዋታ ታዲያም ትልቅ ጨዋታ ነው። የቡድን ዜና በስፋት ይዘናል። ኦዴጋርድ እናነሳለን። ከዛ በዘለለ ሳሊባ የሚለው ነገር አለ። ካይሴዶ ከአርሰናልም ከቼልሲም አያይዘን እናነሰዋለን። ከዛ ውጭ ግን በጣም ሰበር ዜና ተብሎ እየተነገረ ያለው ስታንፎርድ ብሪጅ ያቀኑ የአርሰናል ተጫዋቾች ስም ዝርዝር ውስጥ ያገኘናቸው ተጫዋቾች ናቸው፣ እናነሰዋለን። አንቶኒ ቴለር ጨዋታውን በመሃል ሜዳ ዳኝነት ይመሩታል። ስለ ጨዋታው በርካታ መረጃዎችን ይዘናል። ግምታችሁን እያደረሳችሁን መረጃችንን ትከታተሉታላችሁ። ዩናይትድ በውሰት የሸጣቸውም ተጫዋቾች በጣም አስደናቂ ናቸው። ግን ቢያንስ በውሰት የሰጣቸው ወደ ቡድኑ ይመለሳሉ ተብሎ የሚጠበቁ በጣም አስደናቂ ተጫዋቾች አሉት። የ9 ቁጥርን ጉዳይ ሊተካ ማን ይችላል? ትልቁ ጉዳይ ነው፣ እናነሰዋለን። ከዛ ውጭ ሩበን አሞሪም በርከት ያሉ የአካዳሚ ተጫዋቾችን በቡድን ውስጥ እያካተቱ ነው። ይህንን የሳምንቱን ጨዋታ አስመልክተ ስናነሳ ተጨማሪ ጥንቅር ይዘናል። ዩናይትድ ቤት የቡድን ዜና እናነሳለን። ማንቸስተር ዩናይትድ በኩል እንደ አጠቃላይ የሩበን አሞሪም አቀራረብና የጨዋታ ይዘቶችን ጨምሮ ሰፋ ያለ የቡድን ዜና ይዘናል። እስከ ፕሮግራማችን ፍጻሜ ዩናይትድያንም ቆዩን። እንደ አጠቃላይ ክለቦቻችሁ ዛሬ የምትደግፏቸው ጨዋታ የሚያደርጉ ከሆነ ግምታችሁን አሊያም ትላንት ከተጫወቱ እንዴት ነበረ ምሽታችሁ አጋሩን። ከቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያጋራችሁን፣ እንዲሁም ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ 5000 ላይክ ያስፈልገናል። ላይክ እያረጋችሁን በድጋሚ መልካም ቆይታ ተመኘን። የኢትዮጵያ ብሔራዊ ቡድንና በኢትዮጵያ ፕሪሚየር ሊግ ክለቦች ተዘዋውሮ የተጫወተው ግን ችሎታ ብቻ በቂ እንዳልሆነ ከተረዳ በኋላ ወደ ኢትዮጵያ ፕሪሚየር ሊግ የተመለሰው ሱራፌል ዳኛቸው እናስቀድም። ከሎንዶን ዩናይትድ ጋር ተለያይቷል። ሱራፌል ዳኛቸው ላለመጫወቴ ግን በርካታ ምክንያቶች አሉኝ ይላል። የመጀመሪያው የስራ ፍቃድ መዘግየት፣ ሁለተኛው የጡንቻ ጉዳት እና ያንን የጡንቻ ጉዳት ማገገም ሲመጣ ደግሞ ሶስተኛው ከቡድኑ ጋር መግባባት አለመቻል። ተጫዋቹ ቃል በቃል ችሎታ ብቻ በቂ አይደለም ብሏል። በዘመናዊ እግር ኳስ ውስጥ ታክቲክ የሚባል ነገር አለ። ስለዚህ አሰልጣኙ ያንን ታክቲክ በልምምር ላይ ካልተገበርክለት 1000 ጊዜ ችሎታ ቢኖርህ
በጨዋታ ላይ አትገኝም በብሏል ሱራፌል ዳኛቸው። በዚህ ምክንያት አሰልጣኙ እየወደደኝ ከነምርጥ ብቃቴ በታክቲክ ችግር ምክንያት ቋንቋ እንኳን ብማር ከቡድኑ ጋር መዋሃድ አልቻልኩምና ተመልሻለሁ ብሏል። ሱራፌል በአሁኑ ሰዓት ወደ ኢትዮጵያ የተመለሰ ሲሆን በቀጣይ አዲስ የኢትዮጵያ ፕሪሚየር ሊግ ክለብ ይቀላቀላል ተብሎ ይጠበቃል። የኢትዮጵያ ፕሪሚየር ሊግ ከረፍት መልስ ይመለሳል። ፋሲል ከነማን ከወላይታ ዲቻ፣ ወልዋሎ ዓዲግራት ዩኒቨርሲቲን ከመቀለ ሰባ እንደርታ አዲስ አበባ ስቴዲየም ላይ፣ ባህር ዳር ከተማን ከኢትዮጵያ መድን፣ ኢትዮ ኤሌክትሪክን ከአዳማ ከተማ ደግሞ እንደዚሁ ሐዋሳ ዩኒቨርሲቲ ስቴዲየም ላይ በሚያገናኝ መርሃ ግብር ነው 8ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የሚመለሰው። 7ኛ ሳምንት ኢትዮጵያ ፕሪሚየር ሊግ በርከት ያሉ ግቦችን ያየንበት በዛው ልክ ደግሞ የመቀለ ሰባ እንደርታ የጨዋታ ቅጣት አነጋጋሪ የነበረበት ሳምንት እንደነበረ ይታወቃል። ለማንኛውም 8ኛ ሳምንት መርሃ ግብሮች መካሄድ ጀምሯል። እኛም በዕለታዊ መረጃችን የጨዋታ ውጤቶችን የጨዋታ ጥቆሞችን ጨምሮ የኢትዮጵያ ፕሪሚየር ሊግ ዕለታዊ መረጃዎቻችን እንደዚሁ በየፕሮግራማችን የምናካትተው ይሆናል። ወደ ባህር ማዶ ተሻገርን። ወደ ቤተሰቦቻችን የሊዮኔል ሜሲው ቡድን ኢንተር ማያሚ በክለቡ ታሪክ ለመጀመሪያ ጊዜ ኢስተርን ኮንፈረንስ ሻምፒዮን ሆነዋል። በሚቀጥለው ሳምንት የኤምኤልኤስ ካፕ የፍጻሜ ጨዋታ ደግሞ ይጠብቃቸዋል። እንዴት ደረሱ ካላችሁ ኢንተር ማያሚ ኒውዮርክ ሲቲን 5-1 በሆነ ውጤት ድል በማድረግ ነው የኢስተርን ኮንፈረንስ አሸናፊ የፍጻሜ ኤምኤልኤስም ተሳታፊ መሆናቸውን ያረጋገጡት። አሌንዴ 14ኛው 23ኛው 89ኛው ደቂቃ ላይ ሃትሪክ ሲሰራ ሲልቬስ 67ኛው ደቂቃ ላይ ግብ አስቆጥሯል። ሜሲ አሲስት አድርጓታል ይችን ግብ። ቀሪዋን ግብ ደግሞ ሴጎቪያ ነው 83ኛው ደቂቃ ላይ ለሚያሚ ያስቆጠረው። ኒውዮርክ ሲቲ በጨዋታው ላይ ወደ 2-1 ውጤቱን ዝቅ አድርጎት ነበር። 36ኛው ደቂቃ ላይ ሃክ ግብ አስቆጥሩ፣ ግን የሜሲው ኢንተር ማያሚ እጅ ያልሰጠበት ሆኗል። ስለዚህ በኢንተር ማያሚ በኩል እንግዲህ ለመጀመሪያ ጊዜ ኢስተርን ኮንፈረንስን አሸነፉ። አሁን ትልቁ ጥያቄ ቀጣይ ሳምንት ላይ የኤምኤልኤስን ዋንጫስ ያሳኩታሉ የሚለው በትልቁ የሚጠበቅ ይሆናል። እዛው አሜሪካ አካባቢ እንቆይና በላቲን አሜሪካ የኮፓ ሊበርታዶሬስ የፍጻሜ ጨዋታ ነበረ። ወደ ቤተሰቦቻችን ፍላሚንጎ 4ኛውን ኮፓ ሊበርታዶሬስ ድል አደርገዋል። በጣም ትንቅንቅ የበዛበት ለተመልካች አዝናኝ ቁጭ ብድግ የሚያደርግ ለአልቢትሩ ደግሞ በጣም ፈታኝ ጨዋታ ነበረ። ጨዋታው በፍላሚንጎ 1-0 አሸናፊነት ሲጠናቀቅ ዳንኤሎ 67ኛው ደቂቃ ላይ ብቸኛዋን ግብ አስቆጥሯል። የቀድሞ የቼልሲ የአርሰናል ተጫዋቾች የነበሩበት በተለይ ከዋክብቶች የነበሩበት ጨዋታ ነበረ። ግን ጨዋታው በፍላሚንጎ አሸናፊነት ተጠናቋል። ፓልሜራስ ነው ተሸናፊው። የኤስታቪ ዊሊያን አሁን በቼልሲ የሚገኘው ተጫዋችን ያፈራ ቡድን ነው። ፍላሚንጎ በርካታ የብራዚል ከዋክብቶች ያለፉበትም ቡድን እንደሆነ ይታወቃል። ጆርጂኒዮ እዚህ ቡድን ውስጥ ነበረ፣ በተለይም የቀድሞ የአርሰናል የቼልሲ ተጫዋች። ለማንኛውም እዛው ላቲን ስለነበርን በዛው ውጤቱን እናስታውሳችሁ ብለን ነው። ስፔን ደርሰናል። ውድ ቤተሰቦቻችን አትሌቲኮ ማድሪድ ከሪያል ኦቪድ በላሊጋ ተጠባቂ መርሃ ግብሮች ውስጥ አንደኛው ነበረ። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም ያደረጉትን ጨዋታ ሶሎሮዝ 26ኛውና ቀድሞ ደግሞ 16ኛው ደቂቃ በ10 ደቂቃ ልዩነት ባስቆጠራቸው ሁለት ግቦች አዳጊውን ሪያል ኦቪድን 2-0 በሆነ ውጤት ድል አድርገዋል። ተከታታይ ድል ለዲየጎ ሲሞኔው ቡድን የተገኘበት ሲሆን ሌላኛው መርሃ ግብር ሌቫንቴን ከአትሌቲኮ ቢልባኦ ያገናኘ ጨዋታ ነበረ። ይህም ጨዋታ በአትሌቲኮ ቢልባኦ 2-0 አሸናፊነት ተጠናቋል። ከሜዳ ውጭ ምንም እንኳን የተጫወተ ቢሆንም ቢልባኦ 3ኛው ደቂቃ ላይ ናቫሮ፣ 44ኛው ደቂቃ ላይ ኒኮ ዊሊያምስ ሁለቱን የማሸነፊያ ግቦች ለቢልባኦ አስቆጥረው ቢልባኦ እንደዚሁ ድል ያደረገበት ጨዋታ ነበረ። በርከት ያለ ግብ ያየንበት የማሎርካና የኦሻሹና ጨዋታ ነበረ። 4-4 በሆናቸው ውጤት ተጠናቋል። ባለሜዳው ማሎርካ በኩል ሙርኪ ነው 62ኛውና 66ኛው ደቂቃ ላይ ሁለቱን ግቦች ያስቆጠሩት። ለኦሳሱና አቻ የሚያደርጉ ግቦችን 82ኛው ደቂቃ ላይ ራውል ጋርሻ፣ 92ኛው ደቂቃ ላይ ቡዮምቦ አስቆጠረው ጨዋታ 2-2 በሆናቸው ውጤት ተጠናቋል። ባርሴሎና ለሰዓታትም ቢሆን የላሊጋ መሪነትን መረከብ ችሏል። በባርሴሎና በኩል እንግዲህ ቀደም ብለው አምና ሻምፒዮን የሆኑበትን ሶስቱን የፊት መስመር ጥምረት ማለትም የሌዋንዶስኪን የራፊኒያና የላሚን ያማል ከነሱ ጀርባ ደግሞ እንደ ዳኒ ኦልሞ ያለ ተጫዋቻቸውን አንድ ላይ ይዘው የገቡበት መርሃ ግብር ነበር። ጨዋታው ባርሴሎና ዲፖርቲቮ አላቬዝን 3-1 አሸንፏል። ላሚን ያማል 8ኛው ደቂቃ ላይ እንዲሁም ዳኒ ኦልሞ 26ኛውና 93ኛው ደቂቃ ላይ የባርሴሎናን 3 የማሸነፊያ ግቦች አስቆጥረዋል።
አስቆጥሯል። ኢቫንስ ገና በሰከንዶች ውስጥ ነበረ ዲፖርቲቮ አላቬስን መሪ ያደረገ፣ ግን ውጤት ማስጠበቅ አልቻሉም። ባርሴሎና ነጥቡን 34 አድርጓል። አሁን አንደኛ ደረጃ ላይ ነው የሚገኙት። ዲፖርቲቮ አላቬስ 15 ነጥብ አላቸው። በሳምንቱ አጋማሽ ማክሰኞ ባርሴሎና አትሌቲኮ ማድሪድ ትልቅ ፈተና ይጠብቀዋል። አትሌቲኮ ማድሪድን የሚያስተናግደው ቀጣይ ሳምንት ቅዳሜ ዲፖርቲቮ አላቬስ ከሪያል ሶሴዳድ ሌላ የምንጠብቀው መርሃ ግብር ነው። በላሊጋው ላሚን ያማል ለባርሴሎና በዚህ ዓመት 14 ጨዋታዎችን አድርጓል። 7 ጎል እና 9 አሲስት አለው። በ14 ጨዋታ 16ኛ የግብ አስተዋጽኦ ነው። በጣም ትልቅ የሚባለ ቁጥር ነው። የእሱን የምሽቱን ጨዋታ ብቻ ነጥለን ካየን 1 ጎል 1 አሲስት ነበረው። በጨዋታው ላይ አንድ ትልቅ የግብ ዕድል ፈጥሯል። አንድ ደግሞ ትልቅ የፈጠረው የግብ ዕድል አለ። ከዛ በተጨማሪ 7 ሙከራ፣ 9 ስኬታማ ድሪብል፣ ትላንትናም አዝናኝ ድሪብሉ ነበረ ተጫዋቾችን የሚሸውድበት። 9 ኳስ በዲፖርቲቮ አላቬዝ የፍጹም ቅጣት ምት መምቻ ክልል ውስጥ ነክቷል። 41 ኳሶችን ለቡድን አጋሩ በትክክል አቀብሏል። 93 ኳስ ነክቷል። 5 የመሬት ግንቶችን አሸንፏል። 8 ኳስ መልሶ ነጥቋል። ድንቅ ምሽት ነበረ ለላሚን ያማልም በጨዋታው ላይ ማሳለፍ የቻለው። ራፊኒያ የጨዋታው ኮከብ ተብሎ ተመልሷል። እንግዲህ ተሸልሟል። ወደ ስብስቡ ከተመለሰ በኋላ 2 አሲስቶችን አስመለከተን። ራፊኒያ በጨዋታው ላይ የጨዋታው የመጀመሪያ ቋሚ ነው። በነገራችን ላይ በ2 ወር ውስጥ ቋሚ ሆኖ ሲጀምር የጨዋታውን ኮከብ ተብሏል። ድንቅ ምሽት ነበረ ያሳልፈው። እንዳጠቃላይ ባርሴሎና ወደ ላሊጋ መሪነት መጥቷል። አሁን የደረጃ ሰንጠረዡን ባርሴሎና በ34 ነጥብ ይመራል። ሪያል ማድሪድ 32 ነጥብ ይዞ ዛሬ አንድ ቀሪ ጨዋታ ስላለው ወደ ሁለተኛ ተንሸራቷል። ግን ቀሪ ጨዋታውን የሚያሸንፍ ከሆነ በአንድ ነጥብ መልሶ የላሊጋ መሪነትን ከባርሴሎና መረከብ ይችላል። አትሌቲኮ ማድሪድ 31 ነጥብ አላቸው። ምናልባት ቪላሪያል ቀሪ ጨዋታ አለው። የግብ ልዩነቱ የ1 ነው። ስለዚህ ቪላሪያል ዛሬ ካሸነፈ ወደ 3ኝነት ማደግ ይችላል። ሪያል ቤትስም ዛሬ ቀሪ ጨዋታ አለው በ21 ነጥብ 5ኛ። ኢስፓኞል በተመሳሳይ 21 ነጥብ ዛሬ አንድ ቀሪ ጨዋታ እያለው 6ኛ ናቸው። እስከ አውሮፓ መድረክ ደረጃ ሰንጠረዡ ይህን ይመስላል። ዛሬ የላሊጋ መርሃ ግብሮች ቀጥለው ይካሄዳሉ። የደረጃ ሰንጠረዡ ላይ ለውጥ ሊያስከትሉ የሚችሉ ጨዋታዎች ሪያል ሶሴዳድ ከቪላሪያል፣ ሴቪያ ከሪያል ቤት፣ ሴልታ ቬጎ ከኢስፓኞል ይጫወታሉ። የምሽቱ ትልቁ ጨዋታ ዤሮናን ከሪያል ማድሪድ የሚያገናኝ ይሆናል። ይህን ጨዋታ በተወሰነ መንገድ እናንሳው። ዤሮና ከሪያል ማድሪድ በሙኒሲፓል ሞንቲልቬ ጨዋታቸውን ያደርጋሉ። በጄሮና በኩል በዚህ ውድድር ዓመት 3 ድል ብቻ ያለው ቡድን ነው። እንዳጠቃላይ ዓመቱ ከተጀመረ በኋላ በ14 ጨዋታ 5ቱን አቻ ወጥቶ 6ቱን ተሸንፈዋል። በሪያል ማድሪድ በኩል ከ18 ጨዋታ 14 ድል 2 አቻ 2 ሽንፈት ገጥሟቸዋል። በባለሜዳው ጄሮና በኩል ባለፉት 5 ጨዋታ 2 ድል ብቻ ነው ያለው፣ 2 አቻ 1 ሽንፈት አለው። ሪያል ማድሪድን በእርግጥ ጥሩ አይደለም። ያለፉት የመጨረሻ 5 ጨዋታዎች 2 ድል ብቻ ያለው፣ 2 አቻ የወጣበት፣ 1 ጨዋታ የተሸነፈበት ነው። ተመሳሳይ አይነት ይዘት ነው ያላቸው። የተሸነፉበት አቻ የወጡበት ሳምንታት ሊለያዩ ይችላሉ እንጂ አንድ አይነት 5 ሳምንት አሳልፈው ነው የመጡት ሁለቱ ቡድኖች። በእርስ በርስ ግንኙነት ሪያል ማድሪድ 8 ጄሮና 3 አንድ ጊዜያቸው ወጥተዋል። በመጨረሻ 4 ግንኙነታቸውን ደግሞ ነጥለን ካየን ሪያል ማድሪድ 4ቱን ድል አድርጓል። የሪያል ማድሪድ ፍጹም የበላይነት አለ በቅርብ ዓመታት ውስጥ ጄሮና ላይ። ዛሬ ምሽት 5 ሰዓት ሲል ጨዋታው ይጀምራል በኢትዮጵያን ሰዓት አቆጣጠር። ቅድመ ግምታችሁን ላኩልን። ዩቬንቱስ ከካግላሪ በጣሊያን ሴሪ ሌላ ተጠባቂ መርሃ ግብር ነበረ። ዩቬንቱስ ጨዋታውን 2-1 በሆነ ውጤት ድል አድርጓል። አስቀድሞ ግብ ያስቆጠሩት ግን ዩቬንቱሶች አይደሉም። በነገራችን ላይ ካግላሪዎች ናቸው። በኤስፖስቲዮ ግብ መምራት ጀመሩ 26ኛው ደቂቃ ላይ። ኬነን ያልዲስ 1 ደቂቃ ብቻ ነው የፈጀበት አቻ ያረጋቸው 27ኛው ደቂቃ ላይ። ከዛ የመጀመሪያው 45 ደቂቃ ተጠናቆ በጭማሪው ደቂቃ አንደኛው ላይ ያልዲስ ተጨማሪ ግብ አስቆጥሮ ጨዋታውን ያልዲስ 2 ግብ አስቆጥሮ ዩቬንቱስን አሸናፊ ያደረገበት ነበረ። ዩቬንቱስ ከ2 የሊግ ጨዋታ ያለ ድል ጉዞ በኋላ ነው ወደ ድል የመጣው። ነጥቡን 23 አደረሰ። ካግላሪ ይዞ 11 ነጥብ ላይ ነው። ቀጣይ ሳምንት ትልቅ ጨዋታ ያለ ናፖሊ ከዩቬንቱስ እንዲሁም ካግላሪ ከሮማ ቀጣይ ሳምንት የሚደረጉ መርሃ ግብሮች ናቸው። በጨዋታው ኬነን ያልዲስ 2 ጎሎችን፣ 2 ሙከራ፣ 2 ስኬታማ ድሪብል፣ 54 ኳስ ነካም፣ 2 ቁልፍ ኳስ አቀበለ፣ 4 የ1 ለ1 ግንኙነቶችን ያሸነፈ፣ 100% ረጅም ኳሶቹ ስኬታማ ነበሩ። ይህ ተጫዋች እንደሚታወቀው ከዩቬንቱስ ጋር ቆይታ ያልተረጋገጠ በርካታ ክለቦች የግላቸው ያደረጉት ዘንድ ብዙ እየጣሩለት ያለ ተጫዋች እንደሆነም ይታወቃል። ኬነን ያልዲስ ድንቅ ምሽት ነው ያሳለፈው ተጫዋቹ። ቱርካዊ ተጫዋች በዓለም ዋንጫም እንግዲህ ሀገሩን በጥሎ ማለፍ ያገለግላል። ምናልባት
በዓለም ዋንጫ ለመሳተፍ ሲል ጥር የዝውውር መስኮትን ላይመርጥ ይችላል ተብሎ ይጠበቃል። ግን ክረምት ላይ በዩቬንቱስ የመቆየቱ ነገር በጣም አስቸጋሪ ነው። ትላንትና በመረጃ ሰዓታችን ስለዚህ ተጫዋች ሰፊ መረጃ አንስተን ነበር። መረጃውን ባነሳን በሰዓታት ውስጥ ደግሞ ዩቬንቱስን አሸናፊ ያደረጉ በጣም አስደናቂ 2 ግቦችን ምሽት ማስቆጠር ቻለ። ኤስ ሚላን መሪነቱን ተረክቧል። ወደ ቤተሰቦቻችን በጣሊያን ሴሪኤ ኤስ ሚላን ላዚዮን 1-0 በሆነ ውጤት ድል አድርጓል። ራፋኤል ሊአኦ በ51ኛው ደቂቃ ላይ ያስቆጠራት ግብ ባለድል አድርጋለች። በጨዋታው ኤስ ሚላኑ አሰልጣኝ ማሲሚሊያኖ አሌግሪ ቀይ ካርድ ተመልክተዋል። ስለዚህ ቀጣይ ጨዋታም በተለይም በኤስ ሚላን እና በላዚዮ መካከል ድጋሜ ጨዋታ አለ ኮፓ ኢታሊያ ላይ። ይህን ጨዋታ አይመሩትም። የደረጃ ሰንጠረዡን ኤስ ሚላን በ28 ነጥብ ይመራል፣ ላዚዮ በ18 ነጥብ ይከተላል። ሁለቱ ቡድኖች ምናልባት ኤስ ሚላን ድል የሚያስጠብቅበት ላዚዮ ሂሳብ የሚያወራረድበት የኮፓ ኢታሊያ ጨዋታ ደግሞ የፊታችን ሐሙስ ይደረጋልና እርስ በርሳቸው ዳግም የሚፋለሙ ይሆናል። ሉካ ሞድሪች ግን ምናልባት ሊነገርለት የሚገባ አይነት ተጫዋች ሆኗል። በ40 ዓመቱ በነገራችን ላይ 40 ዓመቱ ነው ሉካ ሞድሪች። 4ኛው ከፍተኛ ሬቲንግ የተሰጠው የሴሪኤ ተጫዋች ነው። በዚህ ዓመት ትልቅ ግልጋሎት እየሰጠ ነው። ምናልባት ጡረታ መውጫ ተብሎ ነበረ ኤስ ሚላን፣ ግን ኤስ ሚላን ነው እየተገለገለበት ያለው። ኒኮፓዝ ወደ 7.98 ከፍተኛው ሬቲንግ ነው ባለፉት 6 ጨዋታ። ሃካን ሻህሉንጉሉ ከኢንተር ወደ 7.78 ሁለተኛ፣ አሌክሲስ ሴለማክረስ ኤስ ሚላኑ ሌላኛው ተጫዋች 3ኛ፣ 4ኛው ሉካ ሞድሪች ነው። ትልቅ ሬቲንግ በማግኘት ማለት ነው። በርካታ ድንቅ ቁጥሮችን በሴሪያው እያስመዘገበ ነው። ሌሎችም መርሃ ግብሮች ነበሩ። ለአብነት ያክል ጄኖዋ ከሄላስ ቬሮና ያደረጉት ጨዋታ ነበረ። ጄኖዋ 2-1 አሸንፏል። ግብ በማስቆጠር ሄላስ ቬሮና ባልገሃሊ ግብ አስቆጥሮ 1ኛው ደቂቃ ላይ ይመሩ ነበር። በኋላም ላይ ግን ኮሎምቦ 40ኛው ደቂቃ ላይ፣ ትሮስቢ 62ኛው ደቂቃ ላይ 2 የጄኖዋን ግቦች አስቆጥሮም ጨዋታውን ባለሜዳው ጄኖዋ ድል አድርጓል 2-1። ዩዲኒዜ ከፓርማ ያደረጉትን ጨዋታ እንግዳው ቡድን ዩዲኒዜ 2-1 በሆነ ውጤት ድል አድርጓል። 11ኛው ደቂቃ ላይ ዛኒዮሎ እንዲሁም 65ኛው ደቂቃ ላይ ዴቪስ ሁለቱን የዩዲኒዜ ግቦች ከመረብ ማሳረፍ የቻሉበት ነበረ። እጅግ ድንቅ ምሽት ነበረ በጣሊያን ሴሪ ትላንትና። ምክንያቱም ሁሉም ጨዋታ በግብ የተጠናቀቀ፣ ሁሉም ጨዋታ የተሸናነፉበት ነበር። ውጤቱን ተከትሎ ኤስ ሚላን በ28 ነጥብ ይመራል። ሮማ ወደ ሁለተኝነት ተንሸራቷል። በእርግጥ ዛሬ ቀሪ ጨዋታ አለው። በ27 ነጥብ ሁለተኛ፣ ናፖሊ በ25 ነጥብ ሶስተኛ፣ ኢንተር በ24 ነጥብ አራተኛ፣ ቦሎኛ በ24 ነጥብ አምስተኛ፣ ኮሞ በ26 ነጥብ ስድስተኛ ናቸው። ቀሪ ጨዋታ ግን ስላሉ የደረጃ ሰንጠረዡ ላይ በጣሊያን ሴሪ ለውጦች ልናይ እንችላለን። ለአብነት ያክል ዛሬ ሊሴ ከቶሪኒዮ፣ ፔዥያ ከኢንተር ሚላን፣ አታላንታ ከፊዮረንቲና እንደዚሁም ሮማ ከናፖሊ ትልቁ ጨዋታ ነው። የሮማና የናፖሊ ጨዋታ ዛሬ የሚደረግ መርሃ ግብር ነው። ይህን ጨዋታ ማሸነፍ የደረጃ ሰንጠረዡ ላይ ትልቅ ለውጥ ያመጣል። ሮማና ናፖሊ በነገራችን ላይ የ2 ነጥብ ልዩነት ነው ያላቸው። ስለዚህ ናፖሊ የሚያሸነፍ ከሆነ የሴሪኤ መሪነትን ምናልባት ከኤስ ሚላን በ3 ግብ ልዩነት ካሸነፈ መረከብ ይችላልና ትልቁ ጨዋታ ነው። ሮማ ካሸነፈ ደግሞ ወደ መሪነቱ ዳግም ይመለስበታል። የጀርመን ቡንደስሊጋ የ12ኛ ሳምንት ተጠባቂ መርሃ ግብሮችን ተመለከትን። የካቻምናው ሻምፒዮን ያውም ያለ ሽንፈት ባየርን ሌቨርኩሰን በሜዳውና በደጋፊት በቦሩሲያ ዶርትመንድ 2-1 ተሸንፏል። ግብ በማስቆጠር ረገድም ቦሩሲያ ዶርትመንድ በሁለቱም ግቦች ቀዳሚ ነው። አንስልሜኖ 41ኛው ደቂቃ ላይ መሪ ያደረጋቸው፣ አዴሚ 65ኛው ደቂቃ ላይ የመሪነቱን የግብ መጠን ወደ 2-0 ከፍ እንዲል አደረገ። በኋላም ላይ ለባየር ሌቨርኩሰን ኮፋን 83ኛው ደቂቃ ላይ ግብ አስቆጥሮ ነበር። ግን ቡድኑን ወደ ድል የሚያመጣ ወደ አቻም ያመጣች ግብ አልነበረች። ብቸኛ ግብ ሆና ተቆጥራለች። ቦሩሲያ ዶርትመንድ 2-1 በሆነ ውጤት ድል አድርጓል። ሌሎችም በርከት ያሉ መርሃ ግብሮች ነበሩ። ለአብነት ያክል ሆፈንሄም ኦግስቡርግን 3-0 በሆነ ውጤት ያሸነፈበት፣ ቱሬ ቡርገር 16ኛውና 26ኛው ደቂቃ ላይ፣ ዚስ ጊር የኦግስቡርጉ ተጫዋች 45ኛው ደቂቃ ላይ በራሱ መረብ ላይ ያሳረፈበትም ጨዋታ ተጠቃሽ ነው። ከሜዳ ውጭ የተጫወተው ሃይደንሄም ዩኒየን በርሊንን 2-0 በሆነ ውጤት ድል አድርጓል። ሺመር 90ኛው እንዲሁም ስኮፕነር 95ኛው ደቂቃ ላይ ግብ ያስቆጠሩበት ሲሆን ዩኒየን በርሊን ብቸኛ ግብ ከዲራ 43ኛው ደቂቃ ላይ አስቆጥሯል። ሃይደንሄም 2-1 አሸነፈ። ወርደር ብሬመን ከኮሎኝ 1-1 ተጠናቋል።
ዲል ለወርደር ብሬመን 22ኛው ደቂቃ ላይ ኤልማላ 91ኛው ደቂቃ ላይ ለኮሎኝ ግብ ያስቆጠሩበት ጨዋታ ነበረ። ትልቁ ጨዋታ የነበረው ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ኖቬምበር 29 ሳተርዴይ ናይት ላይ ያደረስናቸው መረጃ በጀርመን ቡንደስሊጋ ባየር ሙኒክ መሪው ማለት ነው ድል ያደረገበት 3-1 በሆነ ውጤት ሴንት ፖሊን ነበር። በግብ ማስቆጠር ረገድ ሴንት ፖሊኖች ቀዳሚ ነበሩ። በነገራችን ላይ ቶንጂ በ6ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበረ። በኋላም ላይ ግን ጉሬሮ 44ኛው ደቂቃ ላይ፣ ዲያዝ 93ኛው፣ ጃክሰን 96ኛው ደቂቃ ላይ ሙኒክን አሸናፊ ያደረጉ ግቦች ያስቆጠሩ። የአውሮፓ ምሽት ላይ ሽንፈት የገጠመው ባየር ሙኒክ በቡንደስሊጋው ድል አድርጎ ነጥቡን 34 አድርሶ መሪነቱን አጠናክሯል። ባየር ሙኒክ በ34 ነጥብ ይመራል። አርቢ ሌፕዚግ በ26 ይከተላል። ቦሩሲያ ዶርትመንድ በ25 ሶስተኛ፣ ባየር ሌቨርኩሰን በ23 አራተኛ፣ ሆፈኔም በ23 ነጥብ አምስተኛ፣ ስቱትጋርት በ22 ነጥብ ስድስተኛ ነው። ምናልባት የደረጃ ሰንጠረዡ ላይ ለውጥ ሊያመጣ የሚችል ጨዋታም የስቱትጋርት የአይንትራክ ፍራንክፈርት ጨዋታዎች በደረጃ ሰንጠረዡ ላይ ዛሬ ለውጥ ሊያስከትሉ ይችላሉ። ስለዚህ እነኚህ ጨዋታዎች ከማን ጋር ነው የሚያደርጉት የሚለውን ካየን ሃምቡርግ ከስቱትጋርት፣ አይንትራክ ፍራንክፈርት ወልቭስበርግ፣ ፍራይቡርግ ከሜንስ ዛሬ በቡንደስሊጋ የሚደረጉ ጨዋታዎች ናቸው። እነኚህ ጨዋታዎች በተለይም በደረጃ ሰንጠረዡ 6ኛ 5ኛ አካባቢ ላይ ለውጥ ሊያመጡ ይችላሉ። ከዛ በዘለለ ግን እስከ 4ኛ ባለው ክለብ መካከል ያለው የግብ ልዩነት ሰፊ ነውና ምናልባት ከ1 እስከ 3 ያሉትን 100% 4ኛውን ያለውን በተወሰነ መንገድ ባየር ሌቨርኩሰንን ደረጃቸውን ይነጥቃል ተብሎ ባይጠበቅም ዛሬ ግን በቡንደስሊጋው መርሃ ግብሮች ቀጥለው ይካሄዳሉ። የፍራንስ ሊግ መሪው ፓሪስ ሰን ዠርሜን በሞናኮ 1-0 በሆነ ውጤት ተሸንፏል። ታኪሩ ሚናሚኖ የሞናኮን ብቸኛ የማሸነፊያ ግብ 68ኛው ደቂቃ ላይ ማስቆጠር ችሏል። በሞናኮ በኩል ቲሎ ኬር በቀይ ካርድ ከሜዳ ወጥቷል። ሞናኮ በ3 ተከታታይ የሊግ ጨዋታ 3 ቀይ ካርዶችን ተመልክቷል። ምናልባት እንዲህ ተቸግሮ ያየ ነው የማሬስካው ቡድን ቼልሲ ነበረ። በተከታታይ ሳምንት ቀይ ካርድ እያየ አሁን እንኳን ቼልሲ ከቀይ ካርድ ሰለባ ነፃ የሆነ ቡድን አድርገውታል። እሳቸው በእርግጥ እሳቸው የሚያዩበት ነበረ። አሁን ተረኛው ቡድን ደግሞ የፈረንሳዩ ክለብ ሞናኮ ሆኗል። 3 ተከታታይ ሳምንት ቀይ ካርድ አዩ። ፓሪስ ሰን ዠርሜን መሪነቱን በ30 ነጥብ አሁንም አለ፣ ግን ሊያጣው ይችላል። ሞናኮ በ23 ነጥብ 6ኛ ነው በጊዜነት። በፓሪስ ሰን ዠርሜን በኩል በጣም የሚያስቆጭ አይነት ሽንፈት ነው የገጠማቸው። ፖል ላቤሌ ፖግባ በጨዋታው ነበረበት። ሌላኛው መርሃ ግብር ፓሪስን ከኦግዤር ያገናኘ ጨዋታ ነበረ። አዳጊው ቡድን ፓሪስ ጨዋታውን 1-1 በሆነ ውጤት አጠናቋል። በሜዳ የነበረውን ጨዋታ ግብ በማስቆጠር ረገድ አዳጊው ፓሪስ ይቀድማል። ኮብል 32ኛው ደቂቃ ላይ በፍጹም ቅጣት ምት መሪ ያደረጋቸው ለኦግዤር ዲዮሜንዴ 40ኛው ደቂቃ ላይ ያቻነት ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ማርሴ ከቱሉዝ ጨዋታ ነበራቸው። ምናልባትም ይህ ጨዋታ ለማርሴ በጣም የሚያስቆጭ አይነት ጨዋታ ነው። መሪነቱን መረከብ የሚችሉበትን እድል መጠቀምም እንደዚሁ ያልቻሉበትም ጨዋታ ነበረ። ለማንኛውም ማርሴ 2-2 ጨዋታውን ሲያጠናቅቅ በማርሴ በኩል ኢገር ፓዦር 66ኛው ደቂቃ ላይ፣ ሆይበርግ 74ኛው ደቂቃ ላይ ግቦቹን ሲያስቆጥሩ፣ ቱሉዝ ኤመርሰን 14ኛው ደቂቃ ላይ፣ ሂል ዳልጎ 92ኛው ደቂቃ ላይ ግብ አስቆጥሮ ነው ጨዋታው ያቸው የተጠናቀቀውና ለማርሴ በጣም የሚያስቆጭ አይነት ጨዋታ ነበር። በደረጃ ሰንጠረዡ ላይ ፓሪስ ሰን ዠርሜን አሁንም መሪ ነው፣ በ30 ነጥብ ይመራል። ማርሴ በ29 ነጥብ ሁለተኛ፣ ሌንስ በ28 ነጥብ ሶስተኛ፣ ሬኒስ በ24 ነጥብ አራተኛ፣ ሊል በ23 ነጥብ አምስተኛ ነው። በነገራችን ላይ ሊል ዛሬ ቀሪ ጨዋታ ስላለው በእርግጥ ሌንስም ቀሪ ጨዋታ አለው። ሌንስ ያው መሪነቱን መረከብ ይችላል ማለት ነው። የፍራንስ ሊግን በ31 ነጥብ መረከብ ይችላል ድል የሚያደርገው ከሆነ። ሌንስ ዛሬ ጨዋታውን የሚያደርገው ደግሞ ከአንገርስ ጋር ነው። ትልቅ ጨዋታ ይሆናል ማለት ነው። እንደ አጠቃላይ ዛሬ በደረጃ ሰንጠረዥ ላይ ለውጥ የሚያመጡት ስትራስቡር ከስታድ ሬኒስ፣ ሎሪየንት ከኒሽ፣ ሊሃቨር ከሊል፣ አንገርስ ከሌንስ እንዲሁም ኦሎምፒክ ሊዮን ከናንተስ የሚያደርጓቸው ጨዋታዎች እንደዚሁ በፍራንስ ሊግ እጅግ በጣም ተጠባቂ መርሃ ግብሮች ናቸው። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ 5000 ላይክ ያስፈልገናል። ስለዚህ ከምትመለከቱት ተመልካቾች የግማሾቻችሁን ያክል እንደማለት ነው። ለ5000 ላይክ ሁላችሁም ላይክ እያደረጋችሁ አጋር እንድትሆኑን በአክብሮት ጠየቅ።
ወደ ፕሪሚየር ሊጉ ለማደግ ኮቨንትሪ ሲቲ አሁንም በጣም የተሻለው ቡድን ሆኗል። በፍራንክ ጄምስ ላምፓርድ ይመራል። በቀድሞ የቼልሲ ተጫዋችና አሰልጣኝ። በእርግጥ በሲቲ የምናውቀዋለን። ትላንት ኮቨንትሪ ሲቲ ቻርልተን አትሌቲክን 3-1 አሸንፎ መሪነቱን አሁንም በ10 ነጥብ ልዩነት በ43 ነጥቦች አጠናክሯል። ሚድልስብሮ በ33 ይከተላል። የኮቨንትሪ ሲቲ ጉዞ በነገራችን ላይ በዚህ ዓመት አንድ ሽንፈት በሬግዛም ብቻ ያስተናገዱት ነው 3-2። ከዛ ውጭ የገጠሟቸውን ቡድኖች በሙሉ ድል አድርጓል። በዛ ላይ በየጨዋታው ግብ አይቆጠርባቸውም። በነገራችን ለውድ ቤተሰቦቻችን በዚህ ዓመት በጨዋታ ደረጃ ግብ የተቆጠረባቸው በራሱ ከ8 በማይበልጡ ጨዋታዎች ላይ ነውና አስደናቂው የላምፓርድ ቡድን ወደ ፕሪሚየር ሊግ እየተንደረደረ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ ትላንት በርከት ያሉ ጨዋታዎችን አየን። ዛሬም ቀጥለው ይካሄዳሉ። ትላንትና ብሬንትፎርድ ከበርንሌም በጌት ኮሚኒቲ ስቴዲየም ኢገር ቲያጎ 81ኛውና 86ኛው ደቂቃ ላይ 2 ግብ እንደዚሁም ዳን ኦቱዋራ 92ኛው ደቂቃ ላይ ተጨማሪ ግብ አክሎ በርንሌ እንግዲህ ዛን ፊሊሚንግ ግብ አቻ ቢሆንም ግን ከሽንፈት ሳይታደገው ቀርቶ ብሬንትፎርድ ጨዋታውን 3-1 በሆነ ውጤት ድል አድርጓል። ብሪያን ቤሞን ለዩናይትድ፣ ዮያን ዊሳን ለኒካስል የሸጠው ብሬንትፎርድ ምን ይውጧል ተብሎ ነበረ በክረምት ላይ ግን አምን አስፈርመውት በጉዳት ምክንያት ግልጋሎት ያልሰጠው አሁን ከጉዳት ተመልሶ አለው ያለው ኢገረ ቲያጎ ሆኗል። በ13 የፕሪሚየር ሊግ ጨዋታ 11ኛ ግቡ ነው። ይሄ ማለት ከሃላንድ ቀጥሎ የፕሪሚየር ሊጉ ሁለተኛው ግብ አስቆጣሪ ብቻ ሳይሆን ባለ 2 ዲጂት ግብ አስቆጣሪ ሆኗል። ኢገር ቲያጎ ደግሞ ቀጣይ ክረምት የሚደራደሩበት ለገበያ የሚያቀርቡት ባይፈልጉም የሚቀርቡበት አይነት ተጫዋች ሆኗል። በብሬንትፎርድ በኩል ስታዲየም ኦፍ ላይት ሰንደርላንድ ከበርንማውዝ ሌላ በጣም ትልቅ ጨዋታ ነበር፣ ግን በርንማውዝ በጣም የሚያስቆጭ አይነት ሽንፈትን ያስተናገደው የአንዲ ኤራውላው ቡድን አሚን አዴሊ 7ኛው ደቂቃ ላይ አዳምስ ከመሃል ሜዳው ብቻ ትንሽ ጠጋ ብሎ በጣም ከርቀት ማለት ነው ግብ አስቆጠረ። የግብ ጠባቂውን መውጣት አይቶ ምናልባት ሪቻርልሰን ዳቪድ ሪያ ላይ እንዳስቆጠረው አይነት ይዘት ያለው ግብ። ከዛ በኋላ 2-0 ይመራ ነበረ በርንማውዝ፣ ግን እስከ 30ኛው ደቂቃ ብቻ ነበር። ኤንዞ ሊፊ በፍጹም ቅጣት ምት 30ኛው ደቂቃ ላይ፣ ትራውሬ 46ኛው ደቂቃ ላይ ከረፍተ በኋላ እንደዚሁም ብሪያን ብሮቢ 69ኛው ደቂቃ ላይ የሰንደርላንድን 3 የማሸነፊያ ግቦች ማስቆጠር ቻሉ። የግራኒት ዣካ ቡድን ዘንድሮ በፕሪሚየር ሊጉ አስደናቂ ነው። ወደ ፕሪሚየር ሊጉ ዳግም ከመጣ በኋላ ድንቅ ነው። ትላንትና ትራውሬ ግብ ስትቆጠር አሲሱ የሱ ነበረች። የሰንደርላንድ የቡድን መሪ አምበል ሰንደርላንድ በጊዜያዊነት 4ኛ እንዲቀመጥ ወሳኝ ሰው ሆኗል። ኒካስል ዩናይትድ ከሜዳ ውጭ ነው የተጉዞ ትላንትና ድል ያደረገው ያውም ኤቨርተንን በጣም አስቸጋሪውን የፕሪሚየር ሊግ ቡድን በሜዳውና በደገፍ ፊት ሲጫወት ማለት ነው ድል አድርጎታል። ትላንትና 4-1 ኒካስል ሲያሸንፍ ቲያኦ የፕሪሚየር ሊጉን የዚህን ውድድር ዓመት ፈጣን ግብ አስቆጠረ። በእርግጥ የሲቲው ፎደን ግብ አስቆጥሮ ይመራ ነበረ። ፈጣኗ ግብ የሱ ነበረች። ትላንትና በሰዓታት ውስጥ ቲያኦ ተረክቦታል። እንመለከታታለችን ግብ ቲያኦ 1ኛውና 58ኛው ደቂቃ ላይ፣ ሜሊ 25ኛው ደቂቃ ላይ፣ ኒክ ቮልትሜድ 45ኛው ደቂቃ ላይ ግብ አስቆጥሮ የኒካስልን የ4-1 አሸናፊነት ያረጋገጡ ግቦች ሆኗል። 69ኛው ደቂቃ ላይ ኬረን ዲስብሪሃል ብቸኛዋን ግብ ለኒካስል ዩናይትድ በጨዋታው ላይ ያስቆጠር ችሏል። ኒካስል በዘንድሮው የውድድር ዓመት ከሜዳ ውጭ የመጀመሪያ ጨዋታ አሸንፏል። ኤቨርተን ከሁለት ተከታታይ የፕሪሚየር ሊግ ድል በኋላ ሽንፈት ገጥሞታል። ኒካስል በቀጣይ ከቶትናም እንዲሁም ኤቨርተን ከበርንማውዝ በፕሪሚየር ሊግ ጨዋታቸውን ያደርጋሉ። ማሊክ ቲያው በ52ኛ ሰከንድ ነው ግብ ያስቆጠረው። የ2025/26 የውድድር ዓመት የፕሪሚየር ሊግ ፈጣኗ ግብ ሆናለች። በእርግጥ ከዚች ፈጣን ግብ ቀድሞ የሲቲው ፎደን 59ኛው ሰከንድ ላይ ግብ አስቆጥሮ የፕሪሚየር ሊግ ፈጣኗ ግብ ሆና ነበር፣ ግን በሰዓታት ልዩነት ማሊክ ቲያው ወስዶበታል። ማሊክ ቲያው በነገራችን ላይ በኒካስል ዩናይትድ ባለፉት 10 ዓመታት ውስጥ የመጀመሪያው ተጫዋች ሆኗል። 2 የግንባር ኳሶችን በአንድ ጨዋታ ላይ ማስቆጠር የቻለ የኒካስል ዩናይትድ ተጫዋች ሆኗል። ኒክ ቮልትሜድ በፕሪሚየር ሊግ 5ኛ ግቡ ነው። በነገራችን ላይ በ10 ጨዋታ ካስታወሳችሁ የቀድሞ የባየር ሙኒክ ተጫዋች ካርል ሄንዝ ሩሚንጌ ማን ነው ለኒክ ቮልትሜድ ሁላ ገንዘብ የከፈለው? ምን አይነት ክለብ ነው ብለው ኒካስልን ወርፈውታል። ምክንያቱም ኒክ ቮልትሜድን በክረምት ለማስፈረም ጥረት አድርገውም በገንዘብ ምክንያት ከስቱትጋርት አልተስማሙም ነበረ። ስቱትጋርት እድለኛ ነው ብለው ነበር። እንደውም እንኳን ደስ ያላችሁ ይሁላ ገንዘብ ስላፈሳችሁበት ብለው ነበር። ኒክ ቮልትሜድ አስደናቂ ብቃቱን ግን እያሳየ ይገኛል። የሰሜን ለንደኑ ክለብ ቶትንሃም
እጅግ በጣም አስከፊ ጉዞ ላይ ይገኛል። ውድ ቤተሰቦቻችን በፕሪሚየር ሊጉ ሁለት አይነት ቶትናምን እያየ ነው። በሜዳው ባይጫወት የሚሻለው ቶትናም አሁንም እንደቀጠለ ነው። ትላንትና በቶትናም ሆትስፐር ስቴዲየም ላይ የመጣው ፉልሃም 2-1 አሸንፏል። ቴቴ 4ኛው ደቂቃ ላይ፣ ዊልሰን 6ኛው ደቂቃ ላይ በርካታ ግብ እስከ 10ኛው ደቂቃ በነገራችን ላይ ቶትናም ያስተናግድ ነበር። ፉልሃም አልተጠቀሙበትም እንጂ በኋላም ላይ ኩዱስ 59ኛው ደቂቃ ላይ ቶትናምን ወደ ጨዋታ የምትመልስ ግብ አስቆጥሮ ነበር፣ ግን ተጨማሪ ግብ አላገኙበትም። በአሰልጣኝ ቶማስ ፍራንክ የሚመሩት ቶትናም በሁሉም ውድድሮች 3ኛ ተከታታይ ሽንፈት። ቶትናም ካለፉት 10 ጨዋታ ያሸነፈው 2 ጨዋታ ሲሆን በቶትናም በኩል በ18 ነጥብ ደረጃው ላይ እንግዲህ አሁንም ንቅንቅ አላለም። በእርግጥ ሊያጣው ይችላል ደረጃውን ዛሬ በርካታ ጨዋታዎች ስለሚደረጉ። እንዲሁም ፉላም 17 ነጥብ ላይ ደርሷል። በጣም አስደናቂ ጉዞ ላይ ይገኛል። የፉላምም ጉዞ በዚህ ዓመት በፕሪሚየር ሊጉ የሆነ ሰርፕራይዝ የሚያደርግ ቡድን ይመስላል። የቶትናምን ጉዞ ካየን በሜዳቸው ባይጫወቱ ይሻላል። ውድ ቤተሰቦቻችን 3 ጨዋታን ያሸንፉት ከ21 ጨዋታ ባለፉት ጨዋታ ላይ። ሌላው የቶትናም ጉዞ ባለፉት 5 ጨዋታ 1-0 ኮፐንሃገንን ያሸንፉበት ጨዋታ ብቻ ነው ከዩናይትድ አቻ። ቀሪ 3 ጨዋታዎችን በሽንፈት የደመደሙት። እንደ አጠቃላይ በ3 ተከታታይ ጨዋታ ሲሸንፉ በአርሰናል በፓሪስ ሰን ዠርሜን በርካታ ገቢያውን ተቆጥሮባቸው፣ ምናልባት የፉልሃም የተቆጠረባቸው ገቢ ያነሰው የፉልሃም አባካኝነት ይመስላል። ትላንትና የቶትናም ብቃት በጣም የወረደ ነበር። ከዛ በስቴዲየም ውስጥ የነበሩ የቶትናም ሆትስፐርስ ደጋፊዎች ዛሬ ጠዋት ቶማስ ፍራንክን አሰናብቱልን እያሉ ሲዘምሩ ነበር። የአብሮነት ቆይታቸው ማብቂያው ሰዓት የደረሰ ይመስላል። እሳቸው ምርጡን ቡድናቸውን የእሳቸውን ብሬንትፎርድን ትተው የመጡበት ቶትናም ወንበሩ ልክ እንዳንጌ ፖስቴኮግሉ አመቱን የሚሰጣቸው አይመስልም። ምናልባት የቶማስ ፍራንክን ስንብት በጥቂት ሳምንታት ውስጥ ልንሰማበት እንችላለን። የጋርዲዮላው ቡድን ሲቲ ድል አድርጓል። ግን ሲቲዎች በሊድስ በዚህን ያክል ደረጃ ቡድናቸው መፈተኑ ቢያሳዝናቸውም የመጨረሻ ደቂቃ ግብ ግን አስደሳች ነበረ። ትላንትና በጨዋታው ላይ ፊልፎደን የ59ኛ ሰከንድ ግብ የፕሪሚየር ሊጉ የዚህ ዓመት ፈጣን ነበረች። ያው ማሊክ ቲያው እስኪያስቆጥር ድረስ ያችን ግብ 3-2 ሲያሸንፉ ፎደን 1ኛው ደቂቃ ላይ፣ ጆስኳ ግቫርዲዮል 25ኛው ደቂቃ ላይ፣ ፎደን መልሶ 91ኛው ደቂቃ ላይ ባለቀ ደቂቃ ነው ያሸናፊነት ግብ ያስቆጠረው። እቺ ግብም ስትቆጠር ጆስኳ ግቫርዲዮል ልዩ ቴክኒክ ነው የተጠቀመው። ኳሷን ሊመታት የመጨረሻውን እንቅስቃሴ ሲያደርግ ፎደን ዘሎ ነው ኳሷ እንድታልፍ ያደረገው እንጂ በቆመበት ቢሆን ኖሮ ተደርቦ ይወጣ ነበረ። በሊድስ በኩል አቻ የሚያደርጓቸውን ግቦች ዶሚኒክ ካልቨርት-ሉዊንና ሊሜሽ ያስቆጥረው ነበር። ግን በኋላ ላይ ፎደን ባለቀ ደቂቃ ያስቆጠራት ግብ ሲቲን ወደ አሸናፊነት ወደ ፕሪሚየር ሊጉ ሁለተኝነት እንዲመጣ ያደረገ አጋጣሚ ፈጥራለች። ሲቲ 25 ነጥብ ይዞ ሁለተኛ ነው። ሊድስ በ11 ነጥብ በጊዜነት 18ኛ። ማክሰኞ ፉልሃም ከሲቲ ክራቨን ኮቴጅ ላይ፣ ሮብ በኢላንድ ሮድ ስቴዲየም ሊድስ ከቼልሲ ጨዋታቸውን ያደርጋሉ። ፊል ፎደን በፕሪሚየር ሊግ 64 ጎሎች አሉት። 30 ግቦች 30 ደግሞ አሲስቶች አሉት። እንዳጠቃላይ 94 የግብ አስተዋጽኦ አለው። አንድም የፍጹም ቅጣት ምት ግብ የለውም። በነገራችን ላይ የጨዋታውም ኮከብ እሱ ነበረ። ሌላኛው ጨዋታው ላይ ድንቅ የነበረው ጆሽኳ ግቫርዲዮል በፕሪሚየር ሊጉ ድንቅ ጊዜን እያሳለፈ ይገኛል። በነገራችን ላይ በ74 ጨዋታ 10 ጎል 3 አሲስት ያለው ይህ ተጫዋች ድንቅ የሚባል ጊዜን እያሳለፈ ይገኛል። ጆሽኳ ግቫርዲዮል ትላንትና ሃላንድ ግብ አላስቆጠረም። ምናልባት 100ኛው የፕሪሚየር ሊግ ግቡ አምልጦታል። ከጨዋታው በኋላ ግን ያልተግባባቸው ነገሮች ነበሩ። ግብ ባለማስቆጠሩ ምክንያት ከጋርዲዮላ ጋር ረዘም ያለ ደቂቃ ውይይት ሲያደርግ ነበረ ሜዳው ላይ። በርናንዶ ሲልቫን በድሉ በጣም ደስተኛ ነኝ ብለዋል። በህይወቴ ከተመኘሁት በላይ ነው ለእኔ ሲቲ የሰጠኝ፣ 6 ያሸንፍ ያለው 7ኛውን ጠብቁ በዚህ ዓመት ብለዋል። የስሎቱ ቡድን ሊቨርፑል በጣም ወሳኝ ጨዋታ ይጠብቀዋል ከዌስትሃም ዩናይትድ ጋር። አሌክሳንደር ኢሳክ በፕሪሚየር ሊግ ብዙ ግብ ያስቆጠረ ኖቲንግሃም ፎረስት ላይ ነው 7 አለው። ከኖቲንግሃም በመቀጠል ግን ዌስትሃም ላይ ነው ግብ ያለው። ምናልባት ሌላ በጣም የሚጠበቅበት ጨዋታ ላይ ምርጥ ከሆነ ድጋሜ እናየዋለን። ሳላ በሊቨርፑል እና ዌስትሃም ጨዋታ ላይ በታሪክ ብዙ ግብ ያስቆጠረ ተጫዋች ነው። በ18 ጨዋታ 13 ግቦችን አስቆጥሯል። ስለዚህ ሳላህ ሌላ የምንጠብቀው ተጫዋች ነው። ምናልባት ሰሞንኛ ትችት ቢበረታበትም ማለት ነው። ሊቨርፑል እንደ ቡድን በ17 ተከታታይ የሊግ ጨዋታና በለንደን ስቴዲየም ባረጋቸው በ9ኙም ጨዋታ ላይ በዌስትሃም ዩናይትድ ላይ ጎል አስቆጥሯል። ስለዚህ ሊቨርፑል በብዙ መመዘኛ መንገድ ጨዋታውን ሊወጣ የሚችልበት ባክግራውንዶች አሉት። ግን ሊቨርፑል ወቅታዊ ብቃቱ ግን እንዳጠቃላይ ደግሞ እንደ ቡድን ጥሩ አለመሆኑ 100% እርግጠኝነትን ላይሰጥ ይችላል። ይህ ቀደም ያሉ ቁጥሮች ሊቨርፑል በኖቬምበር 30 ባደረጋቸው የመጨረሻ 7 ጨዋታ
ድል አድርጓል በሰባቱም መጨረሻው ሽንፈቱ 1988 ነው በካራባኦ ካፕ በኖቬምበር 34 ላንድ የተሸነፈው። ከዛ ውጪ ለሊቨርፑል ሁሉ ነገር የተመቻቸ ይመስላል። ከቀኑ ራሱ በዚህ ውድድር ዘመን ዌስትሃም ካስቆጠራቸው 15 ጎሎች ውስጥ 8ቱ ባለፉት 8 ጨዋታ ነው የተቆጠሩት። ይሄ ደግሞ ሌላ አደገኛው ክፍል ነው ዌስትሃም በታህሳስ 2017 ቼልሲን በሜዳው 1-0 ካሸነፈ በኋላ ከሻምፒዮን ክለቦች ጋር ባረጋቸው የመጨረሻ 15 የፕሪሚየር ሊግ ጨዋታ 13ቱን ተሸንፏል። ሁለቱን ጨዋታዎች ደግሞ አቻን ያጠናቀቀው ሌላኛው የጨዋታው ላይ ያሉ ሪካርዶች ናቸው። ግን ወጣም ወረደም ሪካርዱ ይብዛም ይነስም ለሊቨርፑል ቢያደላም ለሊቨርፑል ግን ይህን ጨዋታ ማሸነፍ ለስሎትም ጭምር የውዴታ ግዴታ ይመስላል። ለሳቸው 2 ጨዋታ ቀነ ገደብ ሲሰጣቸው አንደኛው ይህ ጨዋታ እንደሆነ ይታወቃል። ዌስትሃም በለንደን ስቴዲየም ዛሬ ሊቨርፑልን ያስተናግዳል። ዌስትሃም ባለፉት እንዳጠቃላይ በዚህ ሲዝን ባደረጋቸው ወደ 13 የሚጠጉ መርሃ ግብሮች ውስጥ 3 ድል ብቻ ነው ያለው። 2 አቻ 8 ተሸንፏል። ሊቨርፑል እንዳጠቃላይ ካደረጋቸው 20 ጨዋታ በዚህ ዓመት 10 ድል 1 አቻ 9 ሽንፈት አለው። በመጨረሻ 5 ጨዋታ ዌስትሃም 2 ድል 1 አቻ 2 ሽንፈት። ሊቨርፑል ከመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው፣ 3 ተሸንፏል። ከመጨረሻ 5 ጨዋታ የመጨረሻ 3ቱን በሽንፈት ነው የደመደመው። በሲቲ 3-0፣ በኖቲንግሃም ፎረስት 3-0፣ በፒኤስቪ አይንዶቨን 4-1 ተሸንፏል። ስለዚህ ለሊቨርፑል የግድ ማጋገሚያ ጨዋታ ነው ተብሎ የተፈረጀበት ምክንያት ያለፉትን 3 ተከታታይ ጨዋታ በአሰቃቂ ሁኔታ 10 ግብ ተቆጥሮበት ነው የተሸነፈው። ዌስትሃም ዩናይትድ 29 ጊዜ ሊቨርፑልን አሸንፏል። ሊቨርፑል 82 ጊዜ ዌስትሃምን ረቷል። 38 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነት ነጥለን ብናይ ሊቨርፑል 3 አሸንፎ 1 ያቻ ወጥቷል። የሊቨርፑል የበላይነት አለ ዌስትሃም ላይ ከወቅታዊ ብቃት ውጪ ማን ጨዋታውን በበላይነት ሊወጣ ይችላል? ቀድመ ገመታችሁን ላኩልን። የዓለም አይኖች ሁሉ ትኩረት ሰጥተው ዛሬ የሚጠብቁት አንደኛው ጨዋታ የቼልሲና የአርሰናል ጨዋታ ነው። የሁለቱን ቡድን መረጃ ጎን ለጎን እናንሳ፣ የቼልሲንም የአርሰናልንም። ዴክላን ራይስ የዚህ ዓመት አስተሳሰባችን ተቀይሯል፣ ዘንድሮ ለዋንጫ እንጂ ለሁለተኝነት አንጫወትም ብሏል። የቡድኑ አምበል ማርቲን ኦዴጋርድ ደግሞ ስለ አሰልጣኝ ማይክል አርቴታ ይናገራል። የአርሰናሉ አምበል ማርቲን ኦዴጋርድ አሰልጣኝ ማይክል አርቴታም ሰዎችን የማሳመን ብቃት አለው ብሏል። እኔ ማንንም ወራረዳለሁ ከአርቴታ ጋር ስብሰባ ወይም ቆይታ አድርጎ እሱ የሚናገራቸውን ነገራት ሳታምኑ የምትወጡበት የማትቀበሉበት አትኖሩም ልትኖሩም አትችሉም ብለዋል። ኦዴጋርድ ይህንን ያለው አርሰናልን ለመቀላቀል በወሰነበት ወቅት ከአርቴታ ጋር ንግግር አድርጎ ነበረም። የመጀመሪያ ንግግሬን አልረሳውም ብሏል። በወቅቱ አርሰናል በሊጉ ደረጃ ሰንጠረዥ 15ኛ ደረጃ ላይ ነበር። ክለቡ በጥሩ ሁኔታ ላይ አልነበረም። ነገር ግን የአርቴታ ጋር ያደረግኩት ስብሰባ ዛሬን የሚያሳይ ነበረ እና ማይክል አርቴታ ማሳመን ይችላል ብሏል። እንግዲህ ማይክል አርቴታ አሳምኖ ባስፈረማቸው ተጫዋቾች ያሳመናቸውን ፕሮጀክት አሁን በውጤት ደረጃ እያሳያቸው ይገኛል። ያለፉት 3 ዓመታትም በወጥ ብቃት የነበረ ቡድን ዘንድሮ ደግሞ ለዋንጫ የሚጠበቅ እንደሆነ ይታወቃል። ዊሊያም ሳሊባ የሊጉ መሪ መሆን ሁልጊዜም ያስደስታል ብለዋል። የውድድር ዘመን በተከታታይ 3 ጊዜ በሁለተኛ ደረጃ ጨርሰናል እና በመጀመሪያዎቹ 2 የውድድር ዘመናት ወደ ዋንጫው በጣም ተቃርበን ነበረ። ስለዚህ እነዚያን ሁሉ ብስጭቶች ካሳለፍን በኋላ ማሸነፍ አስደናቂ ይሆናል። ስሜቱ ምን እንደሚሆን መገመት እችላለሁ፣ ግን ይህ እውን እንዲሆን ተጨማሪ ጨዋታዎችን ማሸነፍ ይኖርብናል፣ በድል መቀጠል ይኖርብናል። አንዱ ይሄኛው ጨዋታ ነው ብሏል። እንደዚህ አይነት ጨዋታዎችን ማሸነፍ የፕሪሚየር ሊግ መሪነታችንን ያረጋግጣል፣ በራስ መተማመናችንም ይጨምራልና ይህም ድል ያስፈልገናል ሲል ተደምጧል ዊሊያም ሳሊባ። አሁን በቼልሲ ቤት የአውሮፓ ምርጡ የሆነው ሞይሰስ ካይሴዶ በተለይም በ6 ቁጥር ቦታ ላይ የአውሮፓ ምርጡ ተጫዋች ነው፣ በበርካቶችም ዘንድ ይወደሳል። በአንድ ወቅት አርሰናልን ለመቀላቀል ከጫፍ ደርሶ እንደውም ለክለቡ ብራይተን ኤንድ ሆቭ አልቢዮን የልቀቁኝ ጥያቄ ሁሉ አስገብቶ ከዛ በኋላ ፍላጎቱ አርሰናልን መቀላቀል እንደሆነ ጠቅሶ ቴሌግራፍም ፋብሪዞ ሮማኖም ያረጋገጡት መረጃ ነበረ። ያ ሁሉ ቀርቶ አሁን እሱ የቼልሲ ንብረት ሆኗል። ሞይሰስ ካይሴዶም ይናገራል። የቶትናሙን አይነት ጨዋታ መድገም እፈልጋለሁ ብሏል። የቶትናም ጨዋታ አሸናፊ በጆዋ ፔድሮ ግብ ቢሆንም ግን ደግሞ የማሸነፊያ ሁሉ ነገር መሰረቱ እሱ ነበረ። ያንን ብቃቴን መድገም ፈልጋለሁ። እንደዚህ አይነት ጨዋታዎችን ካደረግን ድል እናደርጋለን። እኔም ከዛ የተሻለ ብቃትን ማሳየት ፈልጋለሁ ብሏል። ያ እንደሚሆን ዛሬ እርግጠኛ ነኝ ብሏል። በአስተሳሰባችን በጣም ደስተኛ ነኝ ያለው ካይሴዶ የአማካኝ ስፍራውን ከተቆጣጠርን ጨዋታውን እናሸንፋለን ብሏል። እዛ ቦታ ላይ ይሄ አደገኛው የጨዋታ የሜዳ ክፍል ግን ይሆናል ተብሎ በትልቁ ይጠበቃል። ምናልባት ሰበር ዜና ሊሆን የሚችለው ጋብርኤል ሱስ እና ቪክተር ጊዮኬሬሽ
ከቡድኑ ጋር ናቸው። ወደ ቤተሰቦቻችን ሊጫወቱ ወይንስ መልበሻ ክፍሉ ላይ ኦዴጋርድ የኖርዌይን ብሔራዊ ቡድን ሳይጫወት እንደተቀላቀለው የማንቸስተር ዩናይትዱ ሌሳንድሮ ማርቲኔዝ ሳይጫወት የአርጀንቲናን ካምፕ እንደተቀላቀለው ወይንስ ሊጫወቱ የሚለውን ግን አሁንም ማረጋገጥ አልተቻለ። ምክንያቱም ማይከል አርቴታ የቡድን ዜናቸው ጨዋታ ሳይደርስ በፊት ማሳወቅ እንደማይፈልጉ ይታወቃል። ለማንኛውም ስታንፎርድ ብሪጅ ደርሷል። ጋብሪኤል ሱስም ቪክተር ዮኬሬሽም ባረጋገጥኩት መረጃ መሰረት ይጫወታሉ የሚል መረጃ የለም። ምናልባት ኢየሱስ ሞር የተሻለ ነው፣ ግን የቡድን ስብስብ ውስጥ ተካቷል። ምናልባት በጨዋታው ላይ የምንጠብቀው ነገር እንግዲህ ራይስ ዌስትሃም ላይ ያስቆጥሯል፣ ሃቨርዝ ቼልሲ ላይ ያስቆጥሯል፣ ኢዜ ፓላስ ላይ ያስቆጥሯል፣ የቀድሞ ክለቡ ላይ ትሮሳርድ ብራይተን ላይ ያስቆጥሯል። አሁን ተራው ማዱኬ ቼልሲ ላይ ያስቆጥራል የሚለው ነው በጨዋታው ሌላ የሚጠበቀው ሁነት። የዛሬውን ተጠባቂ ጨዋታ በአንቶኒ ቴይለር አልቢትርነት እንመለከተዋለን። አመሻሽ 1:30 ይጀምራል ጨዋታው። ቼልሲ ከአርሰናል ስታንፎርድ ብሪጅ ላይ የሚጀምር ጨዋታ ነው። ቼልሲ በዚህ ውድድር ዓመት እንዳጠቃላይ ካደረጓቸው ወደ ቤተሰቦቻችን ወደ 19 የሚጠጉ ጨዋታዎች 12 ድል 3 ሽንፈት 3 አቻ 4 ሽንፈት አለው። በአርሰናል በኩል በዚህ ዓመት 18 ጨዋታ ነው ያደረጉት። 16ቱ ድል ነው፣ 2ቱ አቻ ነው፣ 1 ሽንፈት ብቻ ያለው ቡድን ነው በነገራችን ላይ በዚህ ውድድር ዓመት። እሱም በሊቨርፑል በዶሚኒክ ሶቦስላይ ላይ ገብ የተሸነፉ ጨዋታ ብቻ። ባለፉት 5 ጨዋታ ሁለቱ ቡድኖች አንድ አይነት ሪከርድ ነው ያላቸው። በቼልሲ በኩል ባለፉት 5 ጨዋታ 4 ድል 1 አቻ፣ በአርሰናል በኩል ባለፉት 5 ጨዋታ 4 ድል 1 አቻ አላቸው። ከዛ ውጭ ሁለቱ ክለቦች በጣም አስደናቂ ሳምንታትን እያሳለፉ ነበረ። አሁን እርስ በርስ የሚገናኙት በአውሮፓ ሻምፒዮንስ ሊግ ሀያላንን ረተው ነው የመጡት በመድረኩ ቼልሲ አርሰናል ሙኒክን። በእርስ በርስ ግንኙነት አርሰናል 83 ጊዜ ረቷል፣ ቼልሲ 64 ጊዜ ረቷል፣ አርሰናል 59 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነቶችን ነጥለን ከተመለከተን አርሰናል 2ቱን አሸንፏል፣ 1-0 እና 5-0። 2 ጊዜያቸው ወጥቷል፣ 1-1 እና 2-2። ዛሬስ ማን በበላይነት ጨዋታውን ይወጣል? ቅድመ ግምታችሁን አጋሩን። ዩናይትድ በውሰት የሸጣቸውም ተጫዋቾች ድንቅ ጊዜን እያሳለፉ ነው በየክለቦቹ። ቢያንስ ግን መልሶ የሚያጫውታቸው በንብረትነት አሁንም የተያዙት እነ ሃሪ አማሰን ማንሳት እንችላለን። ትላንትና በሻምፒዮንሺፑ ለቡድኑ እጅግ በጣም አስደናቂ ግብ አስቆጠረ፣ አሲስትም አደረገ። ሌላ ለዩናይትድ መጫወት የሚያስችል ብቃት ያለው ተጫዋች ሃሪ አማሰን ትላንትናም ተመለከትን። ሌላ ለዩናይትድ በግብ ጠባቂነት ምናልባትም ከሴላመንስ ባልተናነሰ ብቃት ደረጃ ያለ ግብ ጠባቂ ተመለከትን። ራዴክ ቪቴክ ትላንትና መረቡን አላስደፈረም። በውድድር ዓመቱ በአጠቃላይ 7ኛ ክሊንሺቱን አስመዝግቧል። በሻምፒዮንሺፑ ይገኛል። ይህም ንብረትነቱ የዩናይትድ እንደሆነ ይታወቃል እና ቀጣይ ክረምት ላይ የሩበን አሞሪ የቡድን አካል ይሆናሉ ተብሎ ይታሰባል። በማንቸስተር ዩናይትድ በኩል የአካዳሚ ተጫዋቾችና እንዲሁም እንዲያድጉ ለእድገታቸው የተሰጡ ተጫዋቾች በሩበን አሞሪ በብዙ ተወደዋል፣ በብዙ ተወድሰዋል። የ9 ቁጥር ጉዳይ በማን ለባት ይሰጠው የሚለው አሁን በዩናይትድ መፍትሄ የሚፈልግ ጉዳይ ነው። ምክንያቱም ኩናህ የለም፣ ዜርኪዚ የብቃት መውረድ አለ፣ ቤንያሚን ሼሽኮ የለም፣ ፊት መስመሩ ሳስቷል። እንደ ቾድ ኦቢ ያለ ተጫዋች ደግሞ 18 ዓመት ሞልቶታል። በ21 ዓመት በታች ቡድን ውስጥ ይገኛል። በጣም አስደናቂ ብቃትን ያለው ተጫዋች ነው። ምናልባት ይህን ተጫዋች ለዩናይትድ እና ለሩበን አሞሪ ራሱን ያሳየበት ጨዋታ በቅድመ ውድድር ዝግጅት ላይ አሳይቶ ነበር። አምና ፕሪሚየር ሊጉ እንደተጠናቀቀ ወደ ኤዥያ ባመሩበት ሰዓት ላይ ምናልባት እንደዚህ አይነት ተጫዋች አላቸው ሩበን አሞሪ ይጠቀሙታል አይጠቀሙትም የሚለው ይጠበቃል። ግን እሳቸው ሐሰተኛ 9 ቁጥርን ሞር የመጠቀም ልምድ እንዳላቸው ይታወቃል። ሌላው ተስፈኛው ታዳጊ ሺያ ላሴ ከማንቸስተር ዩናይትድ ስብስብ ጋር ወደ ለንደን አቀንቷል። ታዳጊው አጥቂ ባሳለፍነው ሳምንትም በካሪንግተን በተከናወኑ የዋና ቡድን ልምምዶች ላይ ሲሰለፍ ነበረ። በተጫዋቹ በኩል ምናልባትም ከጨዋታ ጋር በተያያዘ ደቂቃዎች ሊሰጡት ይችላሉ ተብሎ ይታሰባል። ሩበን አሞሪም የተወሰነ የተጫዋች ለውጥ ሊያደርጉ ስለሚችሉ በነገራችን ላይ ኤቨርተን በጎዶሎ ተጫዋች ነው ዩናይትድን ያሸነፈው። ትላንትና በሙሉ ተጫዋች በሜዳውና በደጋፊት ግን በኒካስል ተሸንፎ ምናልባት የዩናይትድን የአቀራረብ ድክመት ያሳየበት ጨዋታና ሩበን አሞሪም ፍልስፍና ምን ያህል ዩናይትድን ዋጋ እንዳስከፈለው የምሽቱ የኒካስልና የኤቨርተን ጨዋታ ጥሩ ማሳያ ይመስላል። ለምን ኤቨርተን ተሸንፏል በጨዋታው ላይ በሙሉ ተጫዋች በሜዳው ነው በኒካስል 4-1 የተሸነፈው። ሳምንት ግን ዩናይትድን በጎዶሎ ተጫዋች ሆኖ ኦልድ ትራፎርድ ላይ አሸንፏልና ጄሚ ካራገር የተከራከሩበትን ውጤት ትላንትና የታየ ይመስላል። ጄሚ ካራገር ከፍልስፍና ይልቅ አሸናፊነት ይቀድማልና ሩበን አሞሪም የሚያሸንፍ ቡድን መስራት ነበረበት ብለው እንደወቀሱ ይታወቃል።
ሴልኸርስት ፓርክ ስቴዲየም ፓላስ ከዩናይትድ 9 ጨዋታን ድል አድርጓል። በዚህ ዓመት ፓላስ 8 አቻ 4 ተሸንፏል። በዩናይትድ በኩል በዚህ ዓመት 5 ድል 4 አቻ 4 ሽንፈት ገጥሞታል። ዩናይትድ በዚህ ዓመት እንዳጠቃላይ ወደ ቤተሰቦቻችን ከ13 ያልበለጠ ጨዋታ ነው ያደረገው፣ ሌላ የአውሮፓ መድረክ ጨዋታ ስለሌለበት ማለት ነው። በዩናይትድ በኩል እንዳጠቃላይ አንድ የካራቦ ካፕ እና ቀሪ የፕሪሚየር ሊግ ጨዋታዎች እንደማለት ነው። በክሪስታል ፓላስ በኩል ባለሜዳ ስለሆኑ 3 ድል 1 አቻ 1 ሽንፈት ባለፉት 5 ጨዋታ። ዩናይትድ ባለፉት 5 ጨዋታ 2 ድል 2 አቻ 1 ሽንፈት ገጥሞታል። በእርስ በርስ ዩናይትድ 38 ጊዜ ረቷል። ፓላስ 13 ጊዜ ረቷል። 14 ጊዜ አቻወጥቷል። የመጨረሻም 4 ግንኙነት ነጥለን ካየን ፓላስ 3ቱን አሸንፏል። ዩናይትድ 2-0፣ 4-0፣ 1-0 አንድ ጊዜ ብቻ ናቸው የወጡት። ስለዚህ ፓላስ ባለፉት 4 ጨዋታ ዩናይትድ ላይ ፍጹም የበላይ ነበረ። ዩናይትድ ዛሬስ ያንን ይቀለብስ ሲሆን ያውም እንግዳ ሆኖ ያውም በጣም በሚቸገርበት የፓላስ ሜዳ። ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ ልክ የፓላስና የዩናይትድ ጨዋታ ሲጠናቀቅ 9 ሰዓት ላይ ጀምሮ ማለት ነው ዌስትሃም ከሊቨርፑል፣ አስቶን ቪላ ከወልቭስ፣ ኖቲንግሃም ከብራይተን ምሽት 11 ሰዓት ከ05 ደቂቃ፣ ቼልሲ ከአርሰናል ምሽት 1 ሰዓት ከ30። በላሊጋ ሪያል ሶሴዳድ ከቪላሪያል፣ ሴልታ ቪጎ ከሪያል ቤት፣ ቪላሪያል ከሪያል ቤት፣ ሴልታ ቪጎ ከኢስፓኞል፣ ዤሮና ከሪያል ማድሪድ ይጫወታሉ። በጣሊያን ሴሪ ሊቼ ከቶሪኖ፣ ፔዣ ከኢንተር ሚላን፣ አታላንታ ከፊዮረንቲና፣ ሮማ ከናፖሊ። በቡንደስሊጋ ሃምቡርግ ከስቱትጋርት፣ ፍራይቡርግ ከሜንዝ። በፍራንስ ሊጋ ስትራስቡርግ ከብሪስት፣ አንገርስ ከሌንስ፣ ሊሃቨር ከሊል፣ ሎሪየንት ከኒስ፣ ሊዮን ከናንትስ ይጫወታሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዛሬ በየስቴዲየሞቹ ምን እንጠብቅ ብለን የጀመርነው ግምታችሁን ላኩልን። ትላንታችሁም እንዴት እንዳለፈ ጻፉልን። እኛ ግን ከቃል ስፖርት ዩቲዩብ ቻናል የምትደግፏቸው ክለቦች ድል እንዲያደርጉ በግብ እንዲንበሸበሹ ተመኝተናል። 5000 ላይክ ስለሚያስፈልገን ላይክ ያላረጋችሁ ላይክ አድርጉን። ቃል ስፖርት ዩቲዩብ ቻናል የማለዳው መረጃችን እዚህ ጋር በቃ። ምሽት እንገናኝ። ሰናይ እሁድ ይሁንላችሁ።